እኔም እንደነሱ ነው መስላት እየሳንቀደረታሽ እስኪ ልቀቅኝ በእናትህ። የቱ ጋር መሰለሽ? እዛ ጋር ምናምን ያቸው ውስጥ ተንቀባረሽ አየ እዛ ጋር ራሱ ጀርባና ጀርባ ነው። አሳያቸው ካሜራማን፣ ጀርባ ለጀርባ ነን ያለ ነው። ችግር አሳይ፣ ጀርባ ለጀርባ ነን ያለ ነው። ሲጀመር እኔ እናንተ ደረት ላይ ሆኜም አላውቅም፣ ልሆንም አልችልም። ወይኔ ውሸት ደረቴ ላይ ሆነሽ አታውቂም? አሁን እሺ ምንድን ነው ደረቴ ላይ የሆንኩበት ቪዲዮ አለ አልኩኝ፣ ፎቶ አለ እንዴ ቅመምዬ። እኛ አለንልሽ እኮ እኛ ልያለን እንዴ ጎርጉረን ነው የምናወጣው። ባይዘው ይሄን ፎቶ የአንድ አመታቸው አንቨርሰሪ ያከበሩ ጊዜ የተነሱት ፎቶ ነው። ኦዲየንስ በጣም ነው የሚወደው ይህ ፎቶ ማለት ነው። ሶ ከዚህ ይጀምራል ማለት ነው። ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንዴት አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን። ሰላማችሁ በያላችሁበት ይብዛልኝ የኔ ውድ ቤተሰቦች። ሁሉ አማን፣ ሁሉ ሰላም አለን። እግዚአብሔር ይመስገን። እንግዲህ ትላንት ቅመምዬ እኔ ቆንጆ ማለት ነው እኔ በደረት ተኝቼ የተነሳሁት ፎቶ አለ ወይ ሊሆንም አይችልም እያለች ነበርና እኛ እያለንልሽ ጎርጉረን ነው የምናወጣው። በ5 ደቂቃ እኮ ጎርጉረው እያወጡልሽ ነበረ። ኦዲየንሳችሁ እኮ በምንም ነገር በቃ እራት በሉ የበላችሁት ራሱ የሚያውቁ ኦዲየንስን ያላችሁ ማለት ነው። እና ብዙ አላችሁ ብዙ ማለት ነው። ባይዘዌ ማለት ነው ፍቅር ያልቃል እያለች ነበረ በትላንትናው ቪዲዮ። ያው አብዛኛው ደስ ብሎታል ማለት ያው የድራማው መቋጫው የደረሰ ይመስለኛል። አንደኛ ነገር የእንትናቸውን ቶናቸውን ቀንሰዋል፣ ስለው አድርገዋል። ብቻ ከቃላቱ ውጪ ማለት ነው። ያው ቃላቱ ቅናት ነው አንድም፣ ሌላው ደግሞ በዛ በተዘዋሪ ለእናንተ መልስ ነው ማለት ነው። አብዛኛው ኦዲየንስ ሁለቱ እንዲለያዩ አይደለ ፍላጎታችሁ። አይኖ ይሄ ድራማ ከነሱ ጋር ሄድም ከነሱ ጋር በጭራሽ ሰማይና ምድር የማይመጣጠን ነገር ነው። በጣም የሚያስጠላ ድራማ ነውና እኛውም ባየነው ልክ ነው አስተያየት የምንሰጠው። ግን ደግሞ ከመጀመሪያ ካያቸዋቸው እነኚህ ልጆች ይህንን ያለያያቸዋል ወይም እናለያያቸው ማለት ይህ በጣም ሰልፍሽነት ነው ብዬ አስባለሁ ማለት ነው። ያውቀውም ሆነ ሳያውቁ ይህንን ድራማ ገብተውበታል። ግን ደግሞ አንድ ሰው የሆነ ወጥመድ ውስጥ ሲገባ ወጥመድ ውስጥ የገባበትን እንዴት እናውጣው ብሎ መመካከር እንጂ ወጥመድ በገባበትን እዛው ተጠምደህ ቅር ማለት ይሄ ራስ ወዳድነት ብዬ ነው ማስበው ማለት ነው። አሁን አብዛኛው የቅመሟ እህቶች ማለት ነው ሁለቱ እንዲለያዩ ነው የሚፈልጉት አብዛኛው ማለት ነው። ይህ ስራ ከጀመሩ ቀን ጀምሮ በእውነት እየሰሩ ያሉት እያወሩት ያሉት በጣም የሚደብር የሚያስጠላ ንግግር ነው ማለት። አሁን እነሱ እንደዚህ ባይነጋገሩ ምንም አይገርምም። ቢኮዝ እናንተ ትልልቆች ናቸው አይደለ? በጣም የሚያስጠላ ንግግር ነበር እየተናገራችሁት የነበረው። በእናንተ የማይጠበቅ ትልልቅ ሰዎች ናቸው። ሰው እኮ ዋሽቶ ራሱ ያስታርቃል። ባልና ሚስት በቃ አንተ እንዲያርጋል ተለያይ አይልም ሽማግሌ ሲገባ ማለት ነው አይደለ? አንተም እንዲነ በቃ ብሎ ዋሽቶ ያስታርቃል። ይሄ ደግሞ ብቻ ያው ማስታረቅ እንትን ካላወቃችሁ ወይም ስለማታውቁ ነው ብዬ ላስበው። ማለት ትልልቅ ሰዎች ናቸው አይደል እንዴ? እንዴት አታውቁ? ኤንዌይስ ሰው እንዴት ነው ለስራ ብቻ 2 ዓመት በሙሉ አዎ ስራ ያሁን የመስሪያ ቤት የምትሰሩበትን መስሪያ ቤት 20 ዓመት የሚሰራ ሰው አለ አይደል እንዴ? መስሪያ ቤቱ እየተመላለሰ በአንድ መስሪያ ቤት ብቻ ማለት ነው አሰሪውና ሰሪው ማለት ነው ከከስተመር አያያዝ ከቻለ ሰራተኛውን ማለት ነው አሰሪውን ሊያባረረው አይችልም። ቢኮዝ ከስተመሩን እንዴት መያዝ እንደሚችል ስለሚያውቅ ማለት ነው። ብሩ ዴይ ቱ ዴይ ሊጨምርለት ይችላል። ሶ አንድም በጸባዩ አንድ አሰሪ ጸባይ ካለው አያያዝ ከቻለበት ሰራተኛው ራሱ ሊወጣ አይችልም። ገብቷቸዋል። ብዙ አመት ሊቆይ ይችላል። ግን ሀይሚና ብሩኬ ለስራ ብቻ ነው
ይሄ ሁሉ አመት ራሷን የምታዋርደው የምትሉ እነሱ እኮ ላይፋቸው ሬሊ ላይፋቸው አንድ ላይ ነው አይደለ? ይሄ እንዴት ቅመሟ በዚህ ናክል አትናቋት። በእውነት እጥፍ እጥፍ ትበልጣቸዋለች። የምሬ ነው። በእጥፍ ትበልጣቸዋለች። እንደዚህ አይነት ልጅ እንዳልሆነች እራሷ ጠንቅቃ ታውቃለች። ባይዞ ማን እንደሚወዳት የሚወዳት ማን እንደሚጠቅማት ይህን እያወራች ያለው የእናንተ ያወራችሁት እኮ ነው። እናንተ ያላችሁት እኮ ነው እያወራች ኮፒ ፔስት አድርጋ እያመጣችላችሁ ያለው። የምሬ ነው ምላችሁ። እሷ ስራ መሆኑ አሁን እናንተ ሳይገባችሁ ቀርቶ ነው። እነሱ እኮ ተነጋግረው ነው እየሰሩ ያሉት፣ ተነጋግረው ማለት ነው። እዚህ ስራ ውስጥ ሀይሚና ብሩኬ አይተዋወቁም። ብሩኬ ሌላ ሰው ነው፣ ቅመሟ ሌላ ሰው ናት። ድራማ እኮ ሆናችሁ ነው አይደለ መገኘት አለባችሁ። የተሰጣቸው ገጸ ባህሪ ነው፣ ካራክተር ነው እየተጫወቱት ያሉት እና እዚህ ጋር ፍቅር እየተጫወቱ ይስሩላችሁ እንዴ። አይኖ ድራማውን ቶፒኩ በጣም የሚያስጠላ ነው። እንትኑ ርዕሱ እኔ ደግፌው ሳይሆን ግን ደግሞ አንድ ድራማ ስትሰሩ ሆናችሁ ነው መገኘት አለባችሁ ማለት ነው። እና አሁን ቅመሟ ይሄ ሁሉ አመት ከሱ ጋር ይሄ ላይፍ የምታሳልፈው ለስራ ብቻ ነው ብላችሁ ታስባላችሁ? ይህን ያክል ቅመሟ ረበስማም ኢቨን ራሱ በዚህ በስራ ውስጥ ማለት ነው ራሷ እንዴት ነብር እንዳደረገች አታዩ አይደለም? ረበስማም ማለት አሁን ከቤት ለምን አታስወጣም እያላችሁ ነበረ። ይሄው አደረገችላችሁ ማለት ነው። ሀሰንም የተሰጠው ገጸ ባህሪ ነው እየተጫወታለሁ እና ሀሰንም እየረገጣችሁት ነበር አይደለ? ያው ተነገረች እኮ እሷ ራሱ ሀሰንም ከፍለኸዋል እያለች ነበረ። ይኸው እናንተ እያወራችሁት ነው፣ እያወረችላችኋለሁ። አይዲያ ጠፍቶባቸው አይደለም፣ አይዲያ የላቸውም፣ በእኛ ርዕስ ነው የሚመጡት እያላችሁ ነው። እና እነሱ አይዲያ ጠፍቶባቸው ነው። አታቋቸውም እንዴ? ከዚህ በፊት ጠፍቶባቸው አይደለም። ግን ይሄንን ድራማ እንዲያቆሙ እናንተ ባውንደሪያችሁን ያዙ። መጨረሻ ባሏ ላይሆንም ይችላል። ይቅርታ አድርጉልኝ፣ ላይሆን ይችላል፣ ስራ ሊሆን ይችላል። ምን እሱ ሀሳቡን ማንም አላወቀም እስካሁን። እኔ አንድ ቀን አፈቅርሻለሁ ሲላሰም ይቻላል። ይቅርታ አድርጉልኝ። እዛ ጋር አትሄጂ። ምክንያቱም አሁን ያለውን ነገር ብቻ እናውራ። የራሳቸው ፐርሰናል ጉዳይ የራሳቸው ጉዳይ። ልክ ነሽ። ግን አሁን እኔ አልኩሽ፣ እኔ አሁን እንደ ሴት ልጅ ኢንጀነራል ነው ማስበው እንጂ አሁን በጣም የእሷ በኩል ሆኜ እንደ ሴት ልጅ እኔም ሴት ልጅ አለችኝ እንደሱ ሳስበው ማለት ነው እሷ ኢቨን ገንዘብን ብታገኝበት በተለያየ አይነት መንገድ ገንዘብ ማግኘት ትችላለች። ለምንድን ነው በዚህ ልክ ራሷን የምታዋርደው? እሷ ብቻ አይደለችም። አሁን እሷን ሳይሆን በሙሉ ሴቶች ከታችም ያለ 110 ሰው አለ። እርግጠኛ ነኝ ሴት ናን ሴቶች የራሳችሁ ሰው ካላችሁ በራሳችሁ ሰው የሆነ ሰው ወይ የጓደኛችሁን ባል የሆነ ነገር ለማድረግ ብላችሁ ራሳችሁን አታዋርዱት። ልጅ ሴት ልጅ ለሆነ ሰዓት ይጠቀምባት ይሆናል እንጂ የተከበረችና የተከበረችን ነው የሚፈልገው። በቃ የመጨረሻ ይሄ ነው። ወርቅ ብትነሳነሱለት ወንድ ልጅ ካልፈለገ በስተቀረ ፍቅር ወይም ደግሞ ለአንቺ እውነተኛ ፍቅር ካልያዘው ምንም ብታደርጉለት ምንም ቢደረግለት ምንም ይኖራታል። ከሱም ጋር ይሁን አይሁን በዚህ ልክ ይሄ ነገር የነገ ቀን ልጆቿ የሚያዩት ነገር ነው፣ የሚቀመጥ ነገር ነው። እራሷን በዚህ ልክ ለምን ታዋርዳለች? አሁን የዛሬ ቪዲዮ በጣም ኖርማልም ከሆነ ሰው ዝም ብሎ አይታረቅም። ሲታረቅም እኮ ዝም ብሎ ፕሮሰስ አለው። አሁን ለምሳሌ ትናንትና ሲጣሉ ነበር፣ ዛሬ ተነስቶ ታረቅን ምናምን ሊሉን አይችልም። ምክንያቱም እኔም እሱን ነው የምስማማው። አሁንም እኮ የመታረቅ አይደለም እያየን ያለ ነው፣ ግን ጥሩ ነገር አለ። ቢያንስ የነሱ መግባባት ያቀራርባቸዋል። ሰዎች ዝም ብለው በመጣላትና በመሰዳደብ ብቻ ሳይሆን በጥሩ ንግግርም ተግባብቶ መለያየትም አብሮ መኖርም አለ እና ጥሩ ነው ያለው ነገር። ነገ ከነገ ወዲያ የምናየው ይሆናል። ግን ወደ ውስጥ ገብተን ለመናገር አሁን ከባድ ነው። ምክንያቱም እርግጠኛ የሆነ ነገር እጃችን ላይ